እሺ አይ ኖ ያለው ማከለ ትምህርት ነው ስለተባለ ያስተማሩት ትምህርት ይሰጣል ወይ ፒዲኤፍ? አይ ኖ ያለው ማይቻል ከመጽሐፍ ቅዱስ ነበር ከመጽሐፍ ቅዱስ ነበር። እስልምና ወይ እያሞካሸው ነው ደግሞ ፒዲኤፍ እየተባለ ነው እየተሞካሸ በረምዙም ላድርገው ይህም እንጂ ያገናኘን ላይቭ ላይ በረም እያያችሁት ፒዲኤፍ ነው ፒዲኤፍ እኔ ውስጥ ጥያቄ አለ። ምን አለው ስሙት። እስልምና ላይ ጥያቄ አለህ ወይ ተብሎ ተጠየቀ። ከዛ በኋላ ያለውን እንስማ እስኪ። አይ ኖ ያለው ማይቻል ከመጽሐፍ ቅዱስ ነበር ከመጽሐፍ ቅዱስ ነበር ስተኩሰሽ እስልምና ላይ ጥያቄ አለ። አይ እኔ ስል በጣም ፎይን እንደ እንትን ነበር እንደ አዋቂ ነበረ እስከ ዛሬ ድረስ በጣም ላይ ሰቅየው ነበረ። በጣም ደብሮኛል። ያው ይሄን አስተያየቴ አመሰግናለሁ። ጥያቄ ሌላ ጊዜ ጠይቃለሁ። እስቲ እናንተ ለመከታተል ይሞክራለሁ። እውነት ነው። በደንብ አርገዳማው ደርሶናል። በደንብ ተሳክቷል። ኤምጂ አይዞ ተሳክቷል። አሚር ትክክለኛ ስም አሚር። ምን አለ በማናውቀው ሰው ቢያሰሩ ድራማው ምን አለ በማናውቀው ሰው ቢሆን አሁን በሉን። አይ በምናውቀው ሰው በምናውቀው ንጽጽር ላይ ቆየን እኮ እኔ ራሱ 3 ዓመት ሆነኝ። እነ ቢኒ ደግሞ ከኛ ያጥፋሉ። ማን ምን እንደሆነ ጠንቅቀው ያውቃሉ። እነ ቃል አነፍንፈው በድምፅ ይለዩዋችኋል። ቃልና ቢኒ አነፍንፈው ነው በድምፅ ይለዩዋችሁ። ያው እንኳን እነሱን የራሱ ለየዋቸው። ፒዲኤፍዬ ያገናኘን አይዘገንኑም ግን አይቀፉ በጣም እንደ አንድ ክርስቲያን እኮ ስታስበው እንዲህ ግፍግፍ እንደሚያደርግ እንደ አማኝ ስታስበው እንዴት ዝግንን የሚል ምን አይነት መቆሸሽ ነው ግን በዚህ መጠን በኢየሱስ መረ ወደዛ በእናት እነኚህ በጣም መጥፎ አጋንንት ነው የተጠናወታቸው። በቃ በእነሱ ቤት አሁን ትናንትና ፖለቲካ ሰርተው የኔን ስም ማጠልሸታቸው ነው። ህዝበ ክርስቲያኑ ፋራ እንደነሱ ህዝብ ይመስላችኋል? እንደነሱ መሀይም ይመስላችኋል? እፎይን እንደዚህ ያለ እፎይ ቀረ። ስለዚህ ለ8 ኡስታዞች እየጠበቁት እፎይ ከቀረ ስለዚህ በቃ እሱ አስከፍቶኛል፣ በቃ ክርስቲያን ናም ላይ ጥያቄ የለኝም፣ ስለዚህ በቃ በእፎይ ምክንያት እኔ ሻዳው አዣለሁ የሚል ሰው እናዘጋጅ ነው አስቀድሞ። ላይ በጣም ደካማ የሆነ በጣም የወረደ ድራማችሁን ጠንቅቀን እናውቀዋለን። ይሄ ምንድነው የሚጠቅማቸው? እነሱ እዛው ያለው መሀይም ህዝቡን ለማጽናኛነት ይጠቀሙበታል። እንደ እውነተኛ የሚቆጥራቸው የተወሰነ ህዝብ ስላለ ማለት ነው። እሱ ልቡ እንዲረጋጋ ሰው እየሰለመ ነው ብሎ ልቡ እንዲረጋጋ ይጠቅማቸዋል። ሌላኛው ጊፍት እና ገንዘብ ያገኙበታል። ሻዳ ያዘ ሲባል ምን ይጠቀማሉ? ጊፍት ያገኙበታል። ሌላኛው ምናልባት ደካማ ክርስቲያኖች ካሉ ይህንን ፕሮሞሽን እንደዚህ በመስራት እንዲጠራጠሩ የማድረግ ችሎታ ካለው ብለው እንዲያስቡ፣ ሰው እየሰለመ ነው፣ ሰው እንደዚህ ነው በሚል ደካማ እህቶች ብዙም እውቀት የሌላቸው በቀላሉ በወንድ ምናምን የሚታለሉ እነሱን ለማጭበርበሪያነት ይጠቀሙበታል። እንደዚህ በማድረግ ማለት ነው። ከዛ በዘለለ ምንም ነው። አይምሮውን ለሚጠቀም ግን የሚጸየፋቸውና የሚንቃቸው ነው። እለት ዕለት እናዋርዳቸዋለን። አይታችኋል። እለት ዕለት እናዋርዳቸዋለን የሚሰሩትን ድራማ አስባችሁ እስቲ ሪቨርስ አድርጎት እስቲ ይሄ ድራማ እኛ እንደዚህ ብንሰራ ክርስቲያኑ ራሱ ያስቀምጡንም እንኳን ሙስሊሞቹ። ኤኒዌይስ ዜና ህል ካልንበት በቂ ነው። ወደ ቶፒኩ እንግባ። ንግባ። ዘላለም ውርደትና መዋረድ የማይሰለቻቸው ናቸው እና ይቀጥላሉ። ደስ የሚለው ነገም ትሰራላችሁ፣ ነገም እናዋርዳችኋለን፣ እንገናኛለን ደግሞ
ኦኬ ወደ ዛሬ ቶፒካችን እንግባና ዛሬ እንግዲህ ሴቶች ላይ የተወሰኑ ነገሮችን እነጋገራለን። ሴት ልጅ በእስልምና ያላት ቦታ ምንድን ነው የሚለውን የምንመለከት ይሆናል። እንደ እስልምና እንግዲህ ምንድን ነው ሴቶችን መምታት ይቻላል፣ ሚስቶችን መደብደብ ይቻላል። ይሄ ቁርአኑ ግልጽ አድርጎ ፈቅዶላቸዋል። ዘላለማዊ ያላህ ቃል ነው ብለው የሚተዳደሩበትና የሚከተሉት ቁርአን ማለት ነው። ሚስቶቻቸውን ማመጻቸውን የሚፈሩ ከሆነ ገና ለገና ሚስቴ ታምጽብኛለች ወይም ደግሞ ሴቶቻችን ያምጹብናል ብለው የሚፈሩ ከሆነ እንዲመቱ እንዲደበደቡ በቁርአን ፈቃድ ሰጥቷቸዋል ማለት ነው። እናምንበታለን እንተዳደርበታለን ብለው በሚመሩበት ቁርአናቸው ላይ ሴቶችን መምታት ይቻላል። ይሄ በጣም በነገራችን ላይ ለሴት ልጅ ዲስሪስፔክት ውርደት ነው። ዲስሪስፔክት ውርደት ነው። ሉክ ሴቶች ላይ እጅግ በጣም ብዙ በደልና ጉዳት ከሚደርስበት ሃይማኖት የመጀመሪያው ቀዳሚውን ስፍራ የሚይዘው እስልምና ነው። እንደ ዓለም አቀፍ ራሱ ሴት ልጅ ሰዎች ሙስሊሞች ከእስልምና የሚወጡበት ሁለተኛ ደረጃ ኬዝ የያዘው ሴቶች ላይ ባለው በጣም የወረደና አጸያፊ ቦታ ነው። በዚህም ምክንያት ብዙ ሴቶች ስፔሻሊ ሴቶች ማለት ነው በዚህ የተነሳ ከእስልምና ይወጣሉ ማለት ነው። ምክንያቱም ወንዱን ብቻ ማዕከል ያደረገ ስለሆነ በምድርም በሰማይም ሴቶች ተበድለው የሚኖሩበት ሃይማኖት ነው እስልምና። ሉክ በምድርም በሰማይም ተበድለው የሚኖሩበት ነው። ሴት ልጅ በምድርም በሰማይም ከወንዱ በታች ነች። ስለ ዘላለማዊ ሕይወት ስናስብ እኛ ሰዎች በዘላለማዊ ሕይወታችን ወንዶችና ሴቶች ተብለው ሳይለዩ እኩል ሪዋርድ የሚያገኙበት እኩል ሽልማት የሚሰጣቸው ቦታ ነው ብለን እናምናለን። ገነት ወይም ደግሞ የዘላለም ሕይወት የምናገኝበት ቦታ። ሙስሊሞች ግን እንደዛ አይደለም። ይህንን በደንብ የምንዳስሰው ይሆናል። ነገር ግን ወደዚህኛው ዓለም ገታ እናድርገውና ለምንድን ነው ቁርአን ሴቶች እንዲደበደቡ ፍቃድ የሰጠው? ለምንድን ነው የምታመልኩት አምላክ እንዲደበደቡ ሴቶች ቁርአን ፍቃድ የሰጣችሁ የሚለውን ነገር የምንመለከት ይሆናል ማለት ነው። እስልምና ሴቶችን አክብሯል ብለው በድፍረት የመናገር ሞራል አላቸውን? ይሄም ደግሞ ቢናገሩት ደግሞ ያ ነገር እውነት ለመሆኑ ቁርአን ላይ ተጽፎ የሚገኙ አንቀጾችን የሴት ልጅ ክብር ዝቅ የሚያደርጉና የሚያዋርዱስ እንዴት ነው የሚታዩት? ይህንን የምንመለከት ይሆናል። ሜቢ ሙስሊሞች ስለገቡ ቀጥታ ወደ እነሱ መሄድ እንችላለን ማለት ነው። አይ ቲንክ የሚገለኝ እስኪ ሴት ስለሆነች ሌዲስ ፈርስት የሚገለኝ አለ። ሰላም ነው፣ እንዴት ነሽ? አለን። ደህና ናችሁ? አለሁ እግዚአብሔር ይመስገን። ሙስሊም ነሽ አይደል? አይዋ። ኦኬ ሰምተሻል። ቁርአን ሴቶችን መምታት ይፈቅዳል። ይሄን እንዴት ታየዋለሽ? በእስልምና ሴቶች የተከበሩ ናቸው። ከዛ በፊት ግን አንዳንድ ነገር ማለት እችላለሁ፣ በአስተያየት ማለት ነው። ስለ እስልምና ወደ ክርስትና መምጣት፣ ክርስትና ወደ እስልምና መሄድ እናንተ ተዋሻላችሁ አትዋሹ? ማለት እስልምና ይዋሻል ትላላችሁ እና አብዛኛው ጨዋታ የሚጀምረው ከእናንተ ነው ብዬ ነው ብዙ ጊዜ ማለት ነው። ጨዋታውን የጀመራችሁት እናንተ ናችሁ እህታችን። ነገር ግን እኛ በጥፍ መምጣት ነው። እስልምና በአላህ ላይ አትዋሹ ብሏል። ስለዚህ እንኳን ኡስታዞች እና እኛ ለራሱ አንዋሽ ማለት ነው። በእስልምና ተከልክለናል ማለት ነው። ኦኬ የሚገለኝ ኦኬ እናንተም ተዋሻላችሁ ብለሻል። አንዲት ዋሽተን ክርስቲያንን ሙስሊም እያደረግን ክርስቲያን ሆነ ብለን ወይንም ደግሞ አንድን ክርስቲያን ሙስሊም ነው ብለን መጽሐፍ ቅዱስ አይሜን ቁርአንን እየጠየቅን ይኸው እንዲህ ናቸው ሙስሊም ያልንበት አንድ መረጃ እንጂ አይቆጣጠሯችሁም እናንተ በውሸት ማለት ነው። ግን ቢቀደሪ አልቀደሪ እየተባለ ራሱ መፈመሻ ሆናችሁ እኛ ሙስሊም ነበርን እያሉ አዳምጪ አትጩሂ። እሱ ፕሊስ አዳምጪ። እሱን የራስሽ ኡስታዝ ይሆናል ድራማውን የሰራው እኛ ቤት እኮ አይደለም ያለው እህታችን። የራስሽ ኡስታዝ ይሆናል እኮ የሰራው። ሲጀመር እሱ ሙስሊም ነኝ አላለም። እናንተው ጋር እሱ ድራማ የተሰራው ካዳ አንደኛ ልጁ ለቀልድ ሊሆን ይችላል ያለው በደንብ አስተዊ ለቀልድ ሊሆን ይችላል። ሁለተኛ ግን እንደው ዓለም ቢባል ደግሞ ድራማም ከሆነ የራሳችሁ ኡስታዝ ነው ድራማውን የሰራው። እኛ ቤት እኮ ያለም እሱ የተባለው እናንተው ቤት እኮ የተባለው። እኛ ጋር ልሸው ሙስሊም ነኝ ስትይ አጣርተን ነው እንትን የምንለው። ነሽ አይደለሽም ብለን ጠይቀን ነው። አካውንትሽን ገብተንም እናያለን፣ ዲስማሽ እንሄዳለን። ስለዚህ እኛ ጋር ክርስቲያንን
ሙስሊም ነው ብለን ክርስቲያን አደረግነው ዛሬ ክርስትናን ተቀበለ ያልንበት አንድ ካመጣሽ እኔ ይቅርታ ጠይቃለሁ፣ እቀጣልሻለሁ እኮ ነገርኩህ። እሳቸውን በወዲያ እያወረዷቸው ነው። እናንተ በዚህ እንደዚህ ስትሉ ክርስቲያን የሌለ ውሸታም ናቸው። ማስረጃም ሙስሊም ነበርን እያሉ በቃ ትጪ። አሁን ቶፒኩ ላይ እንግባና ይኸውልሽ እናንተ ኡስታዞች ልዩነታችን ካልገባሽ ክርስቲያን ነው ብለው ነው ገዝታቸው ሊያስቀምጠው ድራማ የሚያሰሩ ገዝታቸው ሊያስቀምጠው ክርስቲያን ነው ብለው ነው። ፕሊስ አዳምጪ። ገዝታቸው ላይ አስቀምጠው ነው ክርስቲያን ነው እያሉ ከዛ እስልምናን ተቀበለ የሚሉት ወይንም ደግሞ ይኸው ክርስትናን አያውቅም እያሉ የሚሉት። እኛ ጋር መጥቶ እኮ አንድ ሙስሊም ሳያውቅ ቢቀር ወይንም ደግሞ ክርስቲያን ነበርኩ ቢል አዋርደን እንልከዋለን። ራሱን ኡስታዞቹ አለ የምንናገረው። አንቺ ለምሳሌ ክርስቲያን ነበርኩ ሰልሜ ነው ብትይኝ ጥያቄ ጠይቀሽና ክርስትና ላይ አንቺኑ ነው ማዋረደሽ። እንደዚህ አይነት ነገር የለም ብዬ ኡስታዞቹን አልናገርም። ነገር ግን በደንብ አሰይ። ነገር ግን አንቺ አካውንት ቀይረሽ ሙስሊም ቤት ገብተሽ ኡስታዞቹ ጋር መጽሐፍ ቅዱስ እንዲህ ነው በቃ ሻዳ ሊያዝ ስትይ ከሰማንሽ አንቺን ብቻ ሳንሆን የምንሄድብሽ ኡስታዞችሽንም ነው። ተነጋግራችሁ ድራማ ከሰራችሁ ዳሲት ወደ ቶፒኩ መለስና ሴሌ መደብደብ አለባት ብለሽ ታምኛለሽ እኮ። ስለዚህ ዙሮ ግን ተማሪዎችን አስጠንቅቃቸው፣ እዛ አይዋሹ። ያኔ ማንም አይዋሽም እኛ ጋር እህታችን ሱዱጅ አለ የሚሉ ውሸቶች እናንተ ጋር ናቸው። ስለ ሱዱጅ እሱንም ድራማ የሰራው ኡስታዝሽ ሊሆን ይችላል። አናውቅም እኮ አልኩሽ። እሱንም ያለው ኡስታዝሽ ጋር ነው። እሱ ልጅ እንደዛ ያለው እኔ ጋር አይተሽዋል። ክርስቲያን ቤት አይተሽዋል። ክርስቲያን ካለ ክርስቲያን ነው። አዳምጪ። ያ ክርስቲያን ነኝ ካለ ጥፋቱ እሱ ላይ ይቆማል። አለቀ አልኩሽ እኮ። እኛ ጋር ግን የሚገባልኝ ከሆነ እኛ ጋር የሚመጣ ከሆነ ኃላፊነቱን እንወስዳለን። ክርስቲያን ሙስሊም ሳይሆን ወደ ክርስትና መጣው ብሎ እንደዛ ካለኝ ኃላፊነቱን እንወስዳለን። እዛ ልተነገረው ግን የእናንተ ኡስታዞች ድራማ የሚሰሩት ነው። የውሸት ክርስቲያኖች እንዲላሉ ለማለት ሙስሊሙን ራሱን ክርስቲያን ሆኜ ነው ብሎ እንዲጠይቅ ከዛ ይጠይቀውና ይኸው ምንም አያውቅም ክርስቲያኖ እንዲህ ድራማ ይሰራሉ ለማለት የራሳቸው ኡስታዞች ድራማ የሚሰሩት ይሆናል። ታስፊት ምክንያቱም እንደዛ የሚሉትን ልጆች እናያቸዋለን። አካውንታቸው ዜሮ ነው፣ ፌክ አካውንት ነው ዘሆል። እኛ ግን እንዴት ነው የምናደርገው? እንዳለ ፎሎ ያደረጉት ማንን ነው፣ ስንት ቪዲዮ ለቀዋል እናሳያለን። እናንተ ጋር ግን በዜሮ አካውንት ይመጡና ወይንም ደግሞ ሃይድ በሆነ አካውንት ነው የሚገቡትና እንደዚህ አይነት ድራማ ሰርተው የሚወጡት። አሁን ወደ ቶፒኩ ተመለስ። ነገራችን ላይ ፌመስ መሆን ያኔ እውቀትን በቃ ስለዚህ ወደ ቶፒኩ ስንመለስ ሴሌ መደብደብ እንደ ክርስትና አስተምሮ ማንን የመምታት መፍት የለውም። ባልና ሚስት ሊቀጣቀጡ ሊደባደቡ አልተፈቀደላቸውም። በአካል ወንድ ከሴቷ ጠንካራ ነው፣ ሊንከባከባት ሊጠብቃት እንጂ ሊደበድባት አልተፈቀደም። እንደ እስልምና እንደዚህ ታምኛለሽ? ባል ሚስቱን የሚደበድብ ከሆነ ጤናማ አይደለም፣ ስህተት ነው ብለሽ ታምኛለሽ? እና ባሏን አርቃ ልትይዝ ነው እንደሚባል ነው እንጂ ሚስትን አርቆ የሚይዘው አርቆ ማለት ምን? እሷ እንትን እርፍ ነች እንደ እርሻ ላይ ነው የሚታረቀው እርፍ ምናምን ነገር ታውቂያለሽ? የገጠር ላይ ከሆንሽ እርፍ ምናምን ነው ትታረቃለች። ጋጦ ወጥ ከሆነችማ ትመከራለች፣ ትዘከራለች፣ ከዛ ትመታለች፣ እምቢታለች፣ ትፈታለች። አበቃ። እሷ ሳትሆን የምትይዘው ቤቱን እሱ ነው። ወንድ ልጅ ነው ቤትን የሚያምረው ማለት ነው። እሷ በእሱ ላይ ስልጣን የላትም። እሱ ነው እንጂ ያኔ የሚይዛት የሚንከባከባት ማንኛውም ነገር ኃላፊነቱን የሚወስደው እሱ ነው። ከሱ ትእዛዝ ከወጣች ይለምናታል። ማንኛውም ነገር መጀመሪያ አለው ሂደት ማለት ነው። እምቢ ካለች ይገርፋታል። ያንንም እምቢ ካለች ስለ ጋጠ ወጥ ሴቶች ነው እንጂ የሚያወራው ስለ አደበኛ ሴቶች አይደለም። እሺ የባል ሀቅ በጣም ከባድ ነው። ያናውቃ ባሏን የምትታዘዝ ድነል እስላማን የምታውቅ እዚህ ደረጃ አትደርስም ማለት ነው። ጋጠ ወጦችንሳ ይመክራል፣ ይገስጻል፣ ምን ይላል? እምቢ ካለ በተወሰነ መልኩ ይገርፋታል። ያኔ ከተስተካከለች፣ ካልተስተካከለች ምንም እንትን የሚለው ነገር የለም፣ ያስወጣታል። ስለዚህ በእስልምና ሴቶች ተከበረች፣ በክርስትናም ደግሞ ከዚህ የተሻለ ነገር የለም። ዱላ ነው አንቺ የሚያስተምረኝ ብለሽ ታምኛለሽ? ዱላ ያስተምረኛል ብለሽ ካልተስተካከልኩኝ አሁን ታመጽኩኝ ማለት ካመጽኩኝ ማለት የእሱ ነገር ካልሰማሁኝ እሱ የሚፈልገውን ነገር ካላደረኩኝ እሱ እኔ ጠቅሎ አንተኛል ቤቱ አይደለ? የእሱ ነገር ካልታዘዝኩኝ እኔ ለሱ ምንድን ነኝ?
እሺ ለምሳሌ እሱ በአንቺ ላይ 2 ማግባት ይችላል አይደለ? 4 ይችላል። ስለዚህ 4 እንዲያገባ መፍቀድ አለብሽ ማለት ነው። በደንብ ነው የምፈቅደው አቅሙ ካለው። አቅሙ ከሌለው ግን አንድም አይፈቀድም እንኳን 4 ነው ማለት ነው። አቅሙ ያው አንቺም ማብላት ማጠጣት ማስተዳደር ነው አይደለ? ማስተዳደር አይደለም። እዛን አርጎ ከያዘኝ 4 ይፈቅድለታል፣ 4 ያገባል። ግን አቅሙ ካልቻለ አንድም አይፈቀድለትም። አንድ እንዳታገባ ነው ያሉት። 4 ሳይሆን ማለት ነው። ካበላሽ ካጠጣሽ ማግባት ይችላል። ሌላ ነገር የለም። ምግብሽን በደንብ መቻል ነው አይደለ? ቤትሽን ምግብሽን መቻል ነው። ምን ይቻላል? የምበላውን የምለብሰውን በደንብ ከዚህ ሌላ ምን የሚቻል ነገር አለ? ህይወት ይሄ ነው። ያበላኛል፣ ያጠጣኛል፣ ይንከባከበኛል። ዘና አርጎ ከያዘኝ አቅም ካለው 4 ያገባል። ከሌለውስ አንድም አይችል። አንድም እንዳታገቡ ተብለዋል። ስለዚህ ቀላል እኮ ነው ለአንቺ። በቀን ከ3 እንጀራ በላይ ትበያለሽ? ለምን አልበላም? መቅሰስ አለ፣ ስንት ነገር አለ። እኔ ራሱ 2 እንጀራ ነው በላ። ስለዚህ ለአንቺ እኮ 3 እንጀራ መድቦልሽ በቃ በአመት 2 ልብስ ቢገዛልሽ። ለምንድን ነው በ2 የሚገዛልኝ? ካለቀብኝ በማንኛውም ሰዓት ላይ ይገዛልኛል ካለቀብኝ። እሺ በቃ ይግዛ። 3 4 በላይ ይገዛልሽም መቼም አይደለም። ለምን ቁጥር ታስገባለህ? ያ የኔና የሱ ህይወት ነው እንጂ አንተ ቁጥር የምትገድብበት አይደለም። እኔን አቅሙ ከቻለ ካስተዳደረ 4ኛ ይጨምራል። ስለዚህ አንቺ ምግብ መመገብ ነው የሚጠበቅበት። የሆነ ሰርቪስ ተርታውን ይሰራና ተዛዛ ሰርቪስ ውስጥ ምግብሽን በቀን 3 እንጀራ ይሰጣል። ይሄም 3 ከዚያም ውጭ እኮ አለ። ከዚያም ከምግብ ሌላ ስንት ወጪ አለ። ስለዚህ መጀመሪያ ሚስቱ ሲጀምር ከዛ በኋላ ግን አንቺ ጨማለቃለሁ። ለምሳሌ 2ኛ አታገባም ብትይ ማጠናፈር ይችላል። ምንድን ነው የሚያጠናፈረው? እንደ መምጣት ያው ማጠናፈር ማንዳ ፈጣሪ ፈቀደለትን እኔ ምን ብዬ ከለክለዋለሁ? ፈጣሪ ፈቅዶለታል። እኔ ምን አገባኝ? ለምንድን ነው የምከለክለው? እኔን የሚያሳንስብኝ ነገር የለም። እኔን የሚጎድልብኝ ነገር የለም። ዘና አድርጎ ይዘኛል አይደለ? መልካም እሺ። አሁን በአንቺና ቤታችሁ ውስጥ ባለ ድመት ልዩነታችሁ ምንድን ነው ማለት አልገባኝም። ድመቷንም ያው ምግብ ይመግባታል አይደለ? ኃላፊነት የለበትም። እንደኔ ካዘነ ይሰጣታል እኮ ግን ይመግባታል። ውሻም ከሆነች ውሻ ታሳድጉ። ኤኒዌይስ ድመት ግን ይመግባታል፣ ይንከባከባታል። ካሳዘነችው ከፈለገ ይሰጣታል። እኔ ግን ግዴታው ነው። ኦኬ ግዴታው ስለሆነ ለአንቺ ይሰጣል። ለእሷ ግን በቮለንተር ስለሆነ ነው፣ በፍቃዱ ነው የሚሰጣት። ልዩነታችሁ አሁን በፍቃድና አንቺ በግዴታ አንቺን መመገብ አለበት። ድመት ከሆነ ግን በፍቃድ ነው የሚመግበው አይደለ? ፍላጎቱ ነው፣ ፍላጎቱ ነው። ከፈለገ ይመግባል፣ ካልፈለገ ያስወጣል። አንቺንም እኮ ግን እኮ ከፈለገ በሚስት ቦታ ሚስትን መቀየር ይችላል አይደለ? እሱ ካልተመቸውትና ታዲያ እኔም ካልተመቸኝ እሱም ካልተመቸውማ ካልተመቻችን ለምንድን ነው እኔ ጋር የሚታገለው? እኔስ እሱ ጋር የምታገለው? አንቺ ግን መፍታታችን ይሄንን ታውቂያለሽ። ባልሽ ካልፈቀደ ይሄ አንተ የምትሰራው ፕሮፓጋንዳ ነው። ይሄ የሚሰማህ ነገር የለም። ሸሪዓ ፍርድ ቤት አስቀምጦልናል። እኛም መብት አለን የመፍታት ነው። ሸሪዓው አይፈቅድልሽም አይደለም መፍታት። አንተ ካልሆነ ሀስ ጋር የምትጋጠመው ነገር ነው። ምክንያቱም እየተገበር ነው እኛ የምንኖረው ህይወት ነው። አሳይሻለሁ። ማሳየም የአንተ ማሳየት አይደለም። ምክንያቱም እኛ የምንኖረው ነገር ነው። እየሄድን እየፈጸምነው ነው። ካስቸገረ ሸሪዓ ፍርድ ቤት አለ። ስለዚህ የሆነ እኔ ባልን አልፈልገውም ስትል ነብዩ ሰለላሁ ዐለይሂ ወሰለም ያኔ ፍታት ብለውታል። ካልፈለገች ግዴታ ፍታት ብለዋታል። ፍታት ያሏት እሷን ሴት ግን ለምንድን ነው እንዴት ነው የፈታት? ከዛ በኋላ ታውቂዋለሽ፣ አጥንቷ ተሰባብሮ ትመልሳለች። መህሩ ማንኛውም ነገር ትመልሳለች። ምክንያቱም ስላልፈለገችው የሱ ነገር ትመልሳለች። የሱ የወሰደችው ምክንያቱም ፍላጎቷ ከሱ እና ይሄ ጤናማ ነው ብለሽ ክርስቲያን አንዴ ክፈትልን። እሺ መህሩ መልሳ በደንብ አስተውይ። ቅጥቅጥ አድርጎ ደብድቧት አጥንቷን ሰባብሮ ከዛስ ካሳ ይክሰኛል ብላ ስትጠብቅ አጥንት ሰባብሩ ብሎ አላህ እስኪ አጥንታችሁ ስበሩ የሚል ምትል ቁርአን እኔ እሷን ታሪክ አይደለም። እኔ የሰው ታሪክ ምን ያደርግልኛል? እኔ ስለ አላህ ታሪክ ነው። ስለ ሰው ታሪክ ምን ያደርግልኛል? ስለ ሰው ታሪክ አይደለም። ስለ ሰው ታሪክ አይደለም። ስለ ሰው ታሪክ አይደለም። ስለ አላህ ፍቃድ ነው። ቅድም ምቷቸው ብለሃል አይደል? አጥንት ሰባብሩ የሚለውን ከቁርአን ውስጥ አውጣ። እኔ ስለ ሐዲስ ምን ይመለከተኛል? ስለ አንድ ሰው ታሪክ ቅድም ስላነሳሻት እኮ ነው። አንቺ ነብዩ ፍታት ብለውታል ስላልሽ የእሷኑ ታሪክ እንመልከት። መብት አለኝ እያልኩ እኮ ነው። መብት አለኝ ስለ እኔ ነው እያወራህ ያለው። እንዴት እንደፈታ ግን ቁርአን ላይ እንሄዳለን። እሺ ቁርአን ላይ እንሄዳለን። እንዴት ስለ የአንድ ሰው ታሪክ አንስተህ እዚህ የነብዩ ታሪክ አይደለም አንቺ ነሽ መብት እንዳለኝ ልንገርህ ነው። ነቢያችን ያሉትን ነው። መብት ስላለኝ መብት የለሽም ብትለኝ እኔ ባሌ ካስቸገረ ሸሪዓ ፍርድ ቤት እጄ እፈታለሁ።
ስለዚህ የወንድ ብቻ መብት ሳይሆን የኛም መብት ነው ነው ማለት እኮ። የዚህችን መፍቷን ግን እንየው። አንቺ ያልሻትን እኔ ስለዛ ሳንተ ታሪክ ነው ያደርግልኛል። ይሄ እኮ የሷ ታሪክ ነው፣ የባልና ሚስቶቹ። ይሄ ነብይ አይደለ ምን አይደለ አንድ ሰው ነው አይደል? እኛ ነው ነብይሽ እኮ ነው የተናገረው። ነብይሽ ነው አይደል? እንዴ ፍታት አይደል? ነብያችን አላደረጓትም። ነብያችን እኔ ፍታ ነው ያሉት። መፈታት እንደምትችል ነው ነገራት። አለቀ እኮ። ለምን ፍታት እንዳሉት ደግሞ ታሪኩን እንየው እኮ። ታሪኩ የኔስ እንደዚህ የባልና ሚስት ታሪክ ምን ያደርግልኛል ነው የምልህ። እኔ ደግሞ ይጠቅመናል። አንዴ እሺ እንመለሳለን። ምክንያቱም ሐዲስ እኮ የሚጠቅምሽ ስለሆነ ነው አስተምሮቱ አቂዳሽ የሚመሰረተው። የኔ መብት ነው፣ ስለኔ መብት ነው ያወራሁት ያለሁት። ነብያችን ወደ አንቺ እንመጣለን። ስለ መብቴ ነው ፕሬስ እንደሚታርገሻለሁ። ምክንያቱም ሸሪዓው እኮ የተቀዳው ከሐዲስ ነው። ያንቺ መብት የሚመነጨው ከሐዲስ ነው አይደለ? ሐዲሱን እናንብበው። ቀጥል እንትና ቆስጠንጢኖስ። አይ እሺ፣ ሱናን አቢ ዳውድ 22:28 ላይ በአይሻ እንደተዘገበው ይላል ሀቢብ ዶተር ኦፍ ሳህል የሀቢብ የእንትና የሳህል ዶተር ሀቢብ የምትባሏ ወዝ ደ ዋይፍ ኦፍ ጣቢት ቢን ቃያስ። ጣቢት ቢን ቃያስ ሺማስ ሚስት ነበረች። ሂ ቢት ሄር ኤንድ ብሮክ ሰም ኦፍ ሄር ፓርትስ። ደብድቧት የሰውነቶቿን የሆነ አካላቶች ሰባብሩታል ይላል። ምን አድርጎ ደብድቧት። ሶ ሺ ኬም ቱ the prophet ወደ ነብዩ መጣችና after morning ከጠዋቱ በኋላ and complained to him against her husband። ምን አደረገች? ኮምፕሌን አደረገች። ላይክ ባሏን ከሰሰችው። ወደ ነብዩ መሐመድ መጣ ማለት ነው። the prophet called on ታቢት ኢብን ካያስ። ነብዩም ታቢት ኢብን ካያስን ጠራው and said እንዲህም አለው take a part of her property ከንብረቷ ላይ ግማሹን ውሰድና የሆነ ያህሉን ውሰድና ኤንድ ሰፓሬት ዩርሰልፍ ፍሮም ሄር ራስንም ከእርሷ ፍታ አለው። ምን ማን መታ ስትከስ? እሷ መታ ስትከስ። ከዛስ ሂ አስከድ እንዲህም ብሎ ጠየቀው ኢዝ ዳት ራይት ሜሴንጀር ኦፍ አላህ፣ ይሄ ትክክል ነው ያላ መልእክተኛ ብሎ ጠየቃቸው። ሂ ሴድ የስ፣ አዎ ትክክል ነው። ሂ ሴድ እንዲህም አለው I have given her 2 gardens of mine as a dower። እንደ ምህር አድርጌ 2 እርሻዎችን ሰጥቻታለሁ። and they are already in her possession። እነሱም ደግሞ በሷ ውስጥ ነው ያሉት ብሎ ነገረው። the prophet said take them and separate yourself from her። እነሱንም ውሰድና ፍታት ብሎ መለሰ። ማ ያላ መልእክተኛ። ኦኬ እንግዲህ ሴቲቱ ተደብድባ መሐመድ ጋር መጣች። ስትመጣ የተወሰነ የሰውነቷ ክፍል ተሰባብሯል። አቤቱታ ልታሰማ ስትመጣ አካሏ አጥንቷ ተሰባብሮ ባሏን ጠራው። ባሏ ሲመጣ ንብረቷን ተቀበልና ተለያት አለው። እንዴ እንደዛ ማድረግ ይቻላል እንዴ ነብዩ አለው። አዎ ይቻላል አለው። ከዛ 2 መሬት ጥሎሽ ሰጥቻት ነበር አለው። እንግዲያውስ እሱን ተቀበላትና አባራት አለው። ፍታት ሶሪ። ከዛ ንብረቷን ተቀበላት ማለት ነው። ዊች ሚንስ እቺ ሴት አብራው እንግዲህ ለዘመናት አብራው ስጎደፍር ኖራለች። ትዳር ብላ ቤተሰቦቿን ትታመታ አብራው መከራዋን ስታይ ኖራ ከቤት መውጣት አትችልም። እንግዲህ ስትሰራ ኖራለች ቤት ውስጥ ለሱ ከርሱን ሆዱን ለመሙላት ቀን ከሌሊት ምግብ ስትሰራ ቤት ስትጠርግ ስታሰማምር ኖራለች። በስተመጨረሻ ግን እንግዲህ ቀጠቀጣት። ወደ ነብዩ ጋር ቤቱታ ልታሰማ መጣች። ምንድን ያደረገው? ንብረቷን ተቀበልና የሰጣትንም ጥሎሽ አባራት። እቺ ሴት ፍትህ ፈልጋ ነበር። አካል ጎደሎ አድርጓታል። ሌላ እንዳያገባት እንኳን ሌላ ሰው እንዳያገባት እንኳን አካል ጎደሎ አድርጓታል። ህይወቷን ተጫውቶባታል። እድሜዋን ተጫውቶባታል። ኢማጂን። ከዛስ ንብረቷን ተካፍለህ ንብረቷን ተቀብለህ አባራት። ይሄ እኮ ጤናማ አይደለም እህታችን። አይዋ ሰማሁ። ማሻአላ። እሺ አካል ጎደሎ አድርጓታል ብለሃልና አካል ጎደሎ የሚለውን እስኪ በአማርኛ ተርጉመህ አንጣላ። አካል ጎደሎ አድርጓታል የሚለው ነው የራስህ ጭምር ነው። አካል ጎደሎ የሚለው ተርጉመው የተወሰነ የሰውነቷ ክፍል ተሰበረ ሶሪ እሺ፣ አካላ ጎዶሎ ተርጉምለት ወደ አማርኛ ጀመናይ ላይ
የተወሰነ የሰውነቷ ክፍል ተሰበረ ከተባለ እኮ ግልጽ ነው። አካሏ ጎድሏል ማለት ነው። አካላ ጎደሎ ማለት መቆረጥ ነው፣ ሌላ ነገር የለም። አካላ ጎደሎ እናልከው መቼም አካላ ጎደሎ ማለት እንግዲህ የማይስተካከል ነገር። አንድ ሰው ወድቆ ይሰበራል፣ ያማ ማንኛውም እንትን የሚል ነገር። አካላ ጎደሎ ማለት ከአሁን በኋላ የማያገለግል አካል ማለት ነው። ስለዚህ ያኔ አካላ ጎደሎ የሚለውን ብታሳይ ደስ ይለኛል። ነሰሰር ላይ ማገለግል ብቻ ማለት አይደለም። ለምሳሌ አካላ ጎደሎ ማለት ይሄ ነው። አንድ ሰው እቺ ልጅ አካላ ጎደሎ ነው ከተባለ አንድ አካሉ አይሰራም ማለት ነው። ሂዷል እስከ መጨረሻ ማለት ነው። ከዚህ የተሻለ ብቻ ላይ አይመስለኝም። ካለ ብታሳይ ደስ ይለኛል። አካላ ጎደሎ የሚል የተመታ ካልከኝ የተመታ ቅድም እያወራሁ ነው፣ ተስማምተንበታል። ታጠፋሽ ትመታለች። ነገር ግን አካላ ጎደሎ አካሏ ተንስቶ ከሆነ ያኔ ብታሳይ ደስ ይለኛል። ቅድም ብለሻል፣ ከተሰበረ ብቻ ነው አካል ጎደሎ የሚባለው አልሻ። ከአገልግሎት መስሪያ ውጭ የሆነ አንድ እጅ ተሰብሮ ከሄደ ከላስ እግሬም ተሰብሮ ከሄደ አካለ ጎደሎ ነኝ። ነገር ግን በበትር በምን አይነት ነገር አካለ ጎደሎ ማለት ያኔ እሺ፣ ወደ አማርኛ እንደዚህ ይላል። የሳህል ልጅ ሀቢብ የጣቢት ኢብኑ ቂያስ ታሪኩ ላይ አይተነዋል። አካለ ጎደሎ የምትለው ብቻ እሺ እኮ ያው አለ እኮ እርሱ መታትና የተወሰነ አካሏን ሰበረው። አድምቅላት ክርስቲያን፣ ሰበረው የሚለው ከተሰበረ ነው አካል ጎድሏል የሚባለው ብላለች። አያገለግልም። ከአገልግሎት መስሪ ውጭ ሆነ ስለመሰበርማ አንተም ትሰበራለህ አልኩህ እኮ። አካል ጎድሎ ከተመታ ከወደክም ትሰበራለህ። ከዚያ በኋላ ግን ያኔ ትስተካከላለህ። አካል ጎድሎ አድርጓታል አልክ አይደል? እንደ አካል ጎድሎ ማለት ከአገልግሎት መስሪ ውጭ ሆኗል እስከ መጨረሻው። መቼም መሰበርና አካል ጎድሎ ሰማይና ምድር ነው። መልካም እሺ፣ እህታችን የተወሰነ የሰውነቷ ክፍል ተሰብሯል አለ በጊዜው እቺ ሴት ስትሰበር እጇ ሊሰበር ይችላል። ይሄማ ብትር እኮ ነው። ስትወርቅም ሆነ ማንኛውም ነገር ልትሰበር ትችላለች። ነገር ግን ያቺ የተሰበር አንድ ስትሰበር ማለት ከአገልግሎት መስሪ ውጭ ሆነ ማለት አይደለም። ችግር የለውም። እሺ እንስማማ። እጇ ተሰብሯል በጊዜ ነብዩ ጋር ስትመጣ አይደለ እኮ ተመታት። ከተሰበረ አልኩህ እኮ ተሰብሯል። እና ስብራት ምንድነው ያኔ ያለው ልዩነት አታውቅም? ቆይ አዳምጪ ነው የእናንተ ቆይ አዳምጪ። ለምሳሌ የተወሰነ ሰውነቷ ክፍል ተሰብሯል ከተባለ እጇ ተሰብሯል አልሽ ወይ? እግሯ ተሰብሮ ሊሆን ይችላል። ተሰበረን አካል ጎደሎ ግን ይለያያል። እንለፈው በቃ። ለማንኛውም አስተካክል እሺ። ያኔ እስልምና ላይ የሆነ ነገር ስታስተምር ጫና አታድርግ እሺ። ተሰበረ የሚል አካል ጎደሎ የሚለውን አትቀይረው እሺ። ያለችውን አውራ እሺ። ወይ እስልምና ክርስትናን ያኔ ጥላቻ አታስተምር አይደለም እሺ። እንደዚህ ይሄ ጥላቻ አይደለም እህታችን። ኤኒዌይስ ማንኛውም አካል ጎደሎ አድርጓታል ስትል ያኔ ያችን ቃሏን ማምጣት አለበት። አትጨማምርሽ ሀቢቢ። አደከምሽኝ። ለምን እንዳደከምሽኝ ታውቂያለሽ? ቅድም ምን ብለሻል? አካል ጎደሎ ማለት ምንድን ነው ብዬ ስልሽ ለምሳሌ ከተሰበረ ከተቆረጠ አልሽኝ። ይኸው ተሰብሯል። ለምሳሌ አጥንቷ አለ። አገልግሎት መስሪ ውጭ ከሆነ ነው አልኩ። አካል ጎደሎ ማለት ከአገልግሎት መስሪ ውጭ የሆነ ነው እኮ። ያው እኮ ተሰብሯል። አሁን አንተ አካል ጎደሎ ነው ያልከው። እቺ ፊደሏን ማንኛውም ነገር አትሰባ፣ ያኔ አትቀይርሽ። ያቺ ነው አንጣ ተሰበረ የምትለውም ተሰበረ ብትል እኮ አሪፍ ነው፣ ችግር የለውም። አካል ጎደሎ ብለህ ለምን ትቀይራለህ? ጥሩ አይደለም። እሺ እንደዚህ ስሚው። ፖለቲካማ አትካኙ። እንደዚህ ምንም አይጠቅመሽም፣ ምንም አይጠቅምሽም ፖለቲካ። ኤኒዌይስ ይሄ እኮ ዓለም ያኔ 1000 ሰው እያየው ነው። 2000 ሰው እያየው ነው የሚል አሁን የለም። ስለዚህ አንተ ጨምረህ ነው። ኦኬ አካሏ ግን ተሰብሯል አይደለ? አካል ጎደሎ የሚል እኮ ነገርኩህ እኮ። ያለችውን ነገር ሐዲስ ላይ ቁርአን ላይ አንጣሽ። ተሰብሯል አልተሰበረም? ብዙ ጊዜ እንደዚህ አይነት ነገር ታመጣለህ አንተ። ኧረ በኢየሱስ ስም አዳምጪ። የእስልምና ፖለቲካ ነው። እቺ ነው ንጽጽር የሚሰሩት ውስጥ ተማሪ ትሆናለች። ኧረ ብራስ ይሄ ውሸት ሲጀምር እኔ አንድ የሚያውቀኝ ታሪክ የለም። እሺ ይሄ ውሸት የሚጀምረው እንግዲህ ከዚህ ነው። ፕሊስ ከአሁን በኋላ ውሸታ ምናምን አትበይ። ሪስፔክት አድርጌሻለሁኝ። ተረጋግተሽ አውሪ። በደንብ አስተውሉ። እንግዲህ አካሏ የተወሰነ አካሏ ሰበረው ከተባለ ኦልሬዲ ተሰብሯል። በቃ ለምሳሌ አጥንቷ ሊሆን ይችላል። አጥንቷ ተሰብሮ ሊሆን ይችላል። እጇ ተሰብሮ ሊሆን ይችላል። ሌሎች ፓርቶችም ተሰብረዋል ማለት ነው። ተሰበሩ ማለት ፕሮፐርሊ ፋንክሽን አያደርጉም ከዛ በኋላ የሚለውን ኦፕን ነው ለእኛ። ምክንያቱም ተሰብሯል። ነቢዩ እየዋሸ ነው ወይም አይሻ እየዋሸች ነው እስካላሉን ድረስ አንድ አካል አይደለም የተሰበረው። የተወሰኑ ክፍሏ ከተባለ አንድ አካል ብቻ አይደለም የተሰበረው ማለት ነው።
ተሰብሯል። ኦኬ መሰበሩ ብቻ ሳይሆን የሚያሳዝነው አዳምጪ እህታችን፣ መሰበሩ ብቻ ሳይሆን የሚያሳዝነው እቺ ሴት እንግዲህ ከባሏ ጋር 10 ዓመትም 5 ዓመትም አብራ ኖራለች። እድሜውን ገደብ አናውቅም ምን ያህል እድሜ እንደኖረች ብቻ አብራ ኖራለች ከባሏ ጋር። እንዲህ አካሏ ላይ የአካል ስብራት ገጥሟት ተሰብራ እንኳን ስትመጣ እንኳን ሊያዝንላት እንኳን ለምን ሰበርካት፣ ለምን መተህ ነው እንደዚህ ያደረግካት ከማለት ይልቅ የዛሬ 10 ዓመት ከሆነ ያገባት ከ10 ዓመት አካባቢ ላይ የሰጠሃትን ጥሎሽ ንጠቃትና አባራት። ይህ ጤናማ አይደለም። 10 ዓመት ሙሉ ከሱ ጋር አብራ ስትሰራ ነበር እቺ ሴት። እንደ አሮጌ ዕቃ እንኳን ልብ በሉ እንኳን እሱ የሰራውን ንብረት ልወስድ ይቅርና ከ10 ዓመት በፊት ሲያገባ ጥሎሽ የሰጠውን እሱን ተቀበልና አባራት። ተሰብራ መታከሚያ እንኳን የላትም፣ መታሻ እንኳን የላትም። እንደው የሚታሽ እንኳን ከሆነ መስሪያ ቦታ እንኳን ተደርጋ ማለት ነው። ፕሊስ አንዴ ተረጋጊ። ይሄ ጤናማ አይደለም። ሜኖስ የሚገለኝ እሺ ፎይ ያመሰግናለሁኝ። አሁንም ሌላ እንደዚህ የተጨመረ ተረጋጊ ጭማሪ ይባላል ፎይ። እሺ ይሄም ጭማሪ ይባላል። አሁን አመት ዝላ ይዋሳ አልተወሰነም ብለህ መልሰህ ደግሞ 10 ዓመት እንትኖር ቻለ ብዙ አመት ተቀምጣለህ። የምን ያንተ የራስን አስተያየት ትሰጣለህ። ብዙ አመት አልክ 2 ወርም ወይንም 10 ዓመት አላለም። ይሄም ያንተ እንትን ነው፣ የእስልምና ጥላቻ ማለት ነው። እንደዚህ ለምን ታደርጋለህ? አመቱን ከተናገረ ቀጥታ አመቷን ነው። ዝም ብለህ የራስን ግምት እያስቀመጥክ ለራስህ እንዲያመችህ ብቻ አመቱን ያኔ እየተናገርክ ነው። ቅድም አመቱ ባይቀመጥም አልተናገርኩም። ኦፕን ነው። 10 ዓመት ብለሃል። ብዙ አመት ልቆይ ትችላለች እኮ 20 ዓመትም ልቆይ ትችላለች። ኦፕን ነው፣ አይታወቅም። ግን አልኩሽ ምህር ሰጥቶ አንቺ ለምሳሌ እፈታለሁ ብትይ ባልሽን የምትፈቹ ምህርሽን መመለስ ግዴታ አለብሽ አለ። ባሌ ቢፈታኝ እኔ የ3 ወር ምግብ ሁሉ ሽሎኝ ነው እሱ ቢፈታኝ ማለት ነው። አንቺ ነሽ ያልኩሽ። ለምሳሌ እኔም አልፈልግም፣ እኔ ከሱ ጋር መኖር አልፈልግም። ከናኩትማ የሰጠኝ መህር መልሳለሁ። ይሄ እኮ ግዴታ ነው። 2 ወርም ልቀመጥ ተቀመጥኩትም ልቀመጥ አልፈልኩም፣ መህሩን መልሳለሁ። 20 ዓመት ከተቀመጥሽስ እኮ እዚህ ከአመት አልተወሳም። አንተ የራስህን ሀሳብ አትጨምር ነው እየተባልካለሁ። እስልምና ላይ ስታስተምር አትጨማምር። ያችን የተጻፈችውን ብቻ ለመጫወት ሞክሪ። 20 ዓመትም ሁኚ 2 ዓመትም ይሁን 2 ቀንም ይሁን ደበደበሽ፣ አጥንትሽን ሰበረ፣ አካል ሰባራ አደረገሽ። ከዛ ወደ ረናሽ እቺ ደግሞ ምንድነው ስሙትራ ወደዛ ጣልቃ ዝም ብለሽ አትግቢ። ከአንቺ ቀድሞ የገቡ አሉ። ስለዚህ አጥንትሽን ሰበረው። ከዛ በኋላስ አንቺ ያለሽ አማራጭ ለመፍታት ከፈለግሽ መህር ትሰጫለሽ። 2 ቀንም ይሁን 2 ሰዓትም ይሁን 20 ዓመትም 40 ዓመትም ይሁን ታይም ማተር አድርገው ህጉን ማለት ነው። ይሄ ጤናማ አይደለም። አብረሽ ስትሰሪ ኖረሽ ትዳር መስርተሽ ከዛ በኋላ መህር መልሽና ተፋች ማለት ጤናማ አይደለም እያልኩሽ ነው እህታችን። እሱ ግን ከፈለገ ይሄ እኮ ማንኛውም ሰው የሚፈርደው ነው። እፎይ ያኔ እንጀራህን አትጣልና ይሄ እስልምና ጥላቻ ስላለብህ እንደሆነ እንጂ ባሌ አሁን መህር ስንት በጣም ውድ ነው መህር፣ የመህር ግደቦት የለውም። ስለዚህ ስንት ብር ሰጥቶኝ መህር ሰጥቶኝ እኔ አግብቼው 8 ቀን አድሬ እናንተን አልፈልግህም ብሎ ያንን ሁሉ ኪሳራ፣ ጌጥ አለ ስንት ነገር አለ፣ ያንን ሁሉ ኪሳራ አልመልስም። ይሄ አሁን ትክክለኛ ሰው ያስበዋል? ጥላቻ ከሌለብህ እስልምና ላይ አልፈልግም ካልኩኝ ያንን ወጪውን መመለስ አለብኝ። እኔ ምን ወጪ አለብኝ? እሱ እኮ ነው ስንት ወጪ አድርጎ የሚያገባ። ስለዚህ ወጪ መመለስ ግዴታ ነው። እህታችን ሜቢ ይኸውልሽ መህር ማጣቂ ከሆነ ነብዩ ምን ብሏል መሰለሽ? ትልቅ መህር እንዳሰጡ ብሏል። ስለዚህ ትልቅ ወጪ የምትሰጡ ከሆነ ከነብያችሁ ጋር የተጋጫችሁ ናችሁ ማለት ነው። ኢቭን የፈለገ ትልቅ ይስጥ፣ ትልቅ ወጪም ይስጥ፣ ነብያችሁ ትልቅ ወጪ እንዳሰጡ ብሎ አዟል። ግን እንደው እናንተ ትልቅ የምትሰጡ ከሆነ እንኳን ከነብያችሁ ተሽላችሁ ማለትም እንትና ዑመር ይመስለኛል ዑመር ወይንም ዑስማን ትልቅ ወጪ ወይንም ትልቅ መህር ጥሎሽ መስጠት የሚገባ ቢሆን ኖሮ ሙሐመድ ይሰጥ ነበረ። ስለዚህ ትልቅ ነቢ ሙሐመድ እንኳን እንደዛ አልሰጠም። ስለዚህ ትልቅ መህር እንዳሰጡ የሚል ሐዲስ ስላለ ማለት ነው። ሰጠሽን በል እኔ ልስማማሽ፣ አንቺ ባልሹ ትልቅ መህር ቢሰጥሽ እንኳን ገደቡ እኮ አልተገደበም። አንቺ 8 ቀን አልሽ፣ እሺ 80 ዓመት ኖራስ እፈታዋለሁ ብትል እስቲል ከ80 ዓመት በፊት የሰጣትን መህር ትመልሳለች። መልሳ
ባዶ እጇን ትወጣለች። የጤናማ አይደለም። መቼም አንድ ሰው ከሚጠላው ባሉ ጋር እንኳን 80 ዓመት 8 ቀንም ይከብዳል። ይሄ እኮ ስለ ጥላቻ እኮ ነው የሚወራው። እሷ ከጠላች ነው የምጠላው ጋር እንዴት ነው 80 ዓመት የምትቀመጠው? ታው እንጂ መጨረሻ ላይ አልተስማማችሁ። እሺ እሱ ለምሳሌ መፍታት ትልቅ መህር ቢሰጥሽ እንኳን